ያረጉት ተአምር ከሌላ ሰዎች በትልቁ ያረጉት ተአምር ቁርአን ላይ የተጻፈ ነገር አለ? አለ። ከሌሎች መላእክተኞች የተለየ የተጻፈ ቁርአን ላይ አለ? እስኪ ያሳየን ከቅርታ ነው። ያደረጉት ነብዩ ሰለላሁ ዐለይሂ ወሰለም አንድ ትልቅ ተአምር ምንድነው? ጨረቃን መክፈል። ይሄን በቁርአን ላይ ተጠቅሷል፣ አልተጠቅሷል። ሐዲስም ላይ የአይን ማኞች የመሰከሩበትንም አሳይሃለሁ። ያዩና ተአምሩን የተቋደሱ አካሎች ማለት ነው። ለዚህ ቦታ ላይ ምን ይላል? ሰዓቲቱ ወይንም ትንሣኤ ቀን ተቃረበች፣ ጨረቃም ተገመሰች ይላል። ይህ ተአምር እንደሆነ እንድታውቅ ዘንድ ቀጥሎ ምን ይላል? ተአምርንም ቢያዩ ከእምነት ይዞራሉ እያለ ይናገራል። ይህ ዘውታሪ ድግምትም ነው ይላሉ አለ። እዚህ ቦታ ላይ አላህ ሱብሓነሁ ወተዓላ የጠቀሰው ተአምር ምንድነው? የጨረቃን መከፈል። ይህን የአይን እማኛኙ ሰዎች ሲመሰክሩ ደግሞ ማስረጃ ላሳያችሁ። በነቢ ሰለላሁ ዐለይሂ ወሰለም ዘመን የመካ ከሃዲያኖች ተአምር እንድታሳየን እንሻለን ብለዋቸው የጨረቃን መከፈል እንዳሳያቸው እንመልከት። ሰአለ አህሉ መካ አነቢዩ ሰለላሁ ዐለይሂ ወሰለም ያው ሰአለ አህሉ መካ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ዩሪየሁም አያ የመካ ሰዎች ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ተአምር እንዲያሳያቸው ጠየቁ። እርሳቸውም የጨረቃን መከፈል 2 ጊዜ ያሳያቸው ይላል። ወደ አማርኛ እንቀይረው። ያውና የመካ ሰዎች የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም ምልክት እንዲያሳያቸው ጠየቁት። ከዚያም ጨረቃን በ2 የተከፈለች ሆና አሳያቸው፣ በመካከላቸው ሒራን እስኪያዩ ድረስ ይላል። እና ነቢያችን ሰለላሁ ዐለይሂ ወሰለም የጨረቃን መከፈል አሳይታቸዋል ማለት ነው። መልካም ጨረሰ መሰለኝ። ሌላ ሰው ያለ አልመሰለኝም። እሺ ቀጥሉሽ። ከተፈቀደልኝ እኔ ልጠይቅ መሰለኝ። ጠይቅሽ። ግን ከሰውሱ ኔትወርክ በጣም ይዞኝ ነበር። እሺ ለምንድን ነው በህግ ዙሪያ ነው መጠየቅ የምፈልገው? እሺ መልካም። አሁን ለምሳሌ ወሂድ ዲፖርት ይደረግ እየተባለ ነው ከሀገሩ ማለት ነው ካለበት ያልከው ዲፖርት ማንን? ወሂድን። ሃይማኖታዊ ጥያቄ አለ? በዛው በህግ እኮ ነው፣ በህግ ዙሪያ ነው። አሁን እስላም ላይ ጥያቄ ካለ ጠይቅ። በቁርአን በሸሪዓ አንጣር ማለት ነው። እሺ እና እንዴት ይታያልኝ እንደዚህ አይነት ነገሮች? በጌታ ሰው። እሺ ጥያቄን ግልጽ አድርገውሽ። አሁን በእስልምና ላይ አንድ ሰው ማለት ነው ሌላ ሀገር እያለ ወደ ሌላ ሀገር ማለት ነው ሌላው ማምጣት እንዴት ይታያልኝ? ሰውን ከሌላ ሀገር ማምጣት ነው ጥያቄ? ይሄ ከሃይማኖት ጋር የሚያያዘው ነገር እኮ አይደለም። ሸሪዓ አንጣር አይደለም። ስለዚህ መልስ የለም ነው? መልስ የለም፣ አልተገለጸም። እሺ ላልተገለጠ ህዝብ ይገለጣልኝ ይሄ ነገር? አልተገለጸም። እሺ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ እንዴ? የጌታ ሰው ያው እኔ እንደ ባይብሉ ካልከኝ በባይብሉ ውስጥ እንዳለው ከሆነ እኔ አላምንም። ክርስቲያን ነህ? ምንድን ነው እምነትህ? አልተገለጠም። አዎ ክርስቲያን የሚባል ሃይማኖት መጽሐፍ ቅዱስ ላይ አልተገለጠም። ተገልጧል ካልከና ትልቁ ላይ አድርገህ አሳይ። አንዲት ቦታ ላይ ክርስትና ሃይማኖትን ተከተሉ አላለም መጽሐፍ ቅዱስ ላይ። እግዚአብሔርም ነቢያቶችም አላሉም። ክርስትና የሚባል ሃይማኖት ከአምላክና ከነቢያት ዘንድ አልተገለጠም። ወላሂ አልተገለጠም። ምዬ ነው የምነግራችሁ። ክርስቲያን ካለ ከፍቶ ማሳየት ይችላል መጽሐፍ ቅዱስ ላይ አምላክና ነቢያት ክርስትና ሃይማኖትን ተከተሉ ብለው የገለጡበት። ክርስቲያን አለ? ያለው መልስ የለም። አያችሁ፣
يلا انزل تحت يلا. ايش ጥያቄ ያለው ክርስቲያን ካለ መግባት ይችላል። እሺ እሱ አንድ ጥያቄ ልጠይቅኝ። እሺ ጥያቄ ምንድን ነው? አላህ ለምሳሌ ፈጣሪ በእናንተ ማለት ነው ቁርአን ላይ ይሄ ነው ብሎ ይመሰላል? ይሄን እንትን አለው ብሎ ይመሰላል? እንትን አለው ማለት ለምሳሌ በቀደም እፎይ ጋር እንትን ስታደርጉ ይሄን አለው ስል አለው ይሄ የለውም ብለህ ነበር። እሺ በዚያ ላይ ያልገባህ ምንድን ነው? በቁ ያልገባኝ ነገር አላህ እንዴት ይሄን ነገር ሊኖረው ይችላል ብዬ ለራሴ አለው ብዬ አልገምትም። ምክንያቱም እግዚአብሔር በሰው አምሳያ አይታይም ብዬ አስባለሁ። ይሄን አለው ብዬ አላስብም። የለውም አላህ ራሴ ማለት ነው። አሁን ግልጽ አደረግከው። እዛኔም ስላላስተዋልክ እንጂ እዛው መልሼላችሁ ነበር። አውቀው ግን እናንተን ለማጭበርበር ከዛ በኋላ ፖሊስ ያፈሩባችሁ። ምን አለ አሁን እሱ ልጅ እንደ ሰው አይነት አካል አለው ብዬ አላስብም። አላህ አምላክ አለ ምንም አምላክ እግዚአብሔር አለ። እኔም እዛኔ ልጁ በጠየቀ ጊዜ እጅ አለው ወይ አላህ ሲል ጊዜ ምን አይነት እጅ ስለው እንዲህ አይነት እጅ ብሎ የራሱን እጅ አውጥቶ ነበር። በፍጹም የለውም እንደዚህ አይነት እጅ አልኩት። አሁንም አንተ ምን አልከኝ? አምላክ እንደ ሰው እጅ እንደ ሰው አይነት እጅ ይኖረዋል ብዬ አላስብም አልክ። አዎ ፈጣሪ በፍጹም የሰው አይነት እጅ የለውም፣ እርሱ ሰው አይደለምና። ነገር ግን ወደ እናንተ ስንመጣ ፈጣሪ ሰው ነው፣ ሙሉ የሰው እጅ አለው። ያንተ ስህተት ነው። ፈጣሪ እንደኔ አይነት እጅ አለው አይደል? አንተ ጋር በክርስትና ፍጹም ሰው ነው፣ ፍጹም እግዚአብሔር ነው፣ ምድር ላይ ያለ ሰው ነው። ስለዚህ ያንተ ፈጣሪ ግን የኔ አይነት አካል ነው። አላህ ጋር ስትመጣ ግን የኔ አይነት አካል ወይ አለው ወይ ብለህ ጠይቀኝ፣ በፍጹም የለውም እርሱ። ያንተ በክርስትና ግን የሚመለከው አምላክ የሰው አይነት ምን የሰው አይነት ሰው ራሱ ነው የሚመለከው። ሰው ሙሉ አካል እንደኔ አይነት አካል አለው። በክርስትና ላይ ምድር ላይ ሲኖር ፍጹም ሰው ነው የኖረው። በሰማይም ላይ እንደዛ ነው። በሰማይም ላይ አሁንም ሳለ በሰማይ ላይ ሰው ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ክርስቶስ ካረገ በኋላ ነው እንግዲህ ሐዋርያቶች እየተናገሩ እያለ እርሱ ሰው ነው እያሉ ይናገራሉ። ሰው ነው ኢየሱስ። ክርስቶስም እንዲሁ አዲስ ኪዳን ላይ ያለ ማን ነው? ኢየሱስ ክርስቶስ ራሱ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ። በሰማይም ሰው ነው፣ በምድርም ሰው ነው። ኢየሱስ ክርስቶስ ወደ ሰማይ ወጥቷል ብለህ ታምናለህ? እኔ ወደ ሰማይ ወጥቷል ብዬ አምናለሁ። በሰማይ ላይ ነው ያለው። በሁለተኛው ሰማይ ላይ በክብር ይገኛል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በአካል አግኝተውታል። ወደ ሰባቱ ሰማይ ባረጉ ጊዜ ከፈጣሪ ጋር ንግግር ሊያደርጉ ልክ ሙሴ ከአምላኩ ጋር እንደተነጋገረ በሁለተኛው ሰማይ ላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ክርስቶስን በአካል አግኝተውታል። እርሱም ባገኛቸው ጊዜ ሰላምታን አቅርቦላቸዋል። አሰላሙ ዐለይከ ያ ረሱለላህ፣ አንተ የአላህ መልእክተኛ ሙሐመድ ሆይ የአላህ ሰላም በአንተ ላይ ይስፈን ካላቸው በኋላ አቀባበል አድርጎላቸዋል። ምን አይነት አቀባበል አደረገላቸው ከተባለ መርሐበን ቢልአኽ ሷሊህ ወነቢይ ሷሊህ ብሎ መልካሙ ወንድሜ፣ መልካሙ ነቢይ፣ አንተ ጻድቁ ወንድሜ ነው ያላቸው። ጻድቁ ነቢይ እንኳን ወደ ሰማይ ዓለም መጣህ ብሎ ተቀብሏቸዋል። ማስረጃ ሳየን እያሉ ነው። የቱ ጋር ነው እያሉ ነው? ላሳያችሁ። ቀጥታ ኢየሱስ ክርስቶስ ጻድቁ ወንድሜ ብሏቸዋል፣ ጻድቁ ነቢይ ብሏቸዋል ነው። ላሳያችሁ አወጥቼ مرحبا بالأخ الصالح والنبي الصالح. እሺ ያው እነዚህ ጋር ወደ አማርኛ ልቀይርላችሁ። በጣም ረጅም ነው ሐዲሱ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመልአኩ ገብርኤል ጋር ወደ ሰማይ ያረጉበት የሆነ ሐዲስ ነው። እሺ አሁን ቀጥታ ወደ ክርስቶስ ጋር እንሄድ። እሺ እዚህ ጋር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከማን ጋር እየሄዱ ነው? ከገብርኤል ጋር እየሄዱ ነው ወደ ሁለተኛው ሰማይ የወጡበትን። ከዚያም ይላል ይታያችኋል።
ነቢ ሰለላሁ ዐለይሂ ወሰለም ከዚያም ወደ ሁለተኛው ሰማይ ወጣን፣ ገብርኤልም እንዲከፈት ጠየቀ። ሰማይ እንዲከፈት ማለት ነው። አንዴ ላቅልምላችሁ በደንብ እንዲታያላችሁ። ያውና ከዚያም ወደ ሁለተኛው ሰማይ ወጣን፣ ገብርኤልም እንዲከፈት ጠየቀ። ሰማይ እንዲከፈት ማለት ነው። አንተ ማነህ? አንዴ ኦሜጋ ሚውት አድርገው፣ ኦሜጋ ሚውት አድርገው። አድሚኖች ካላችሁ ሚውት አድርጉት። ከዚያም ወደ ሁለተኛው ሰማይ ወጣን፣ ገብርኤልም እንዲከፈት ጠየቀ። አንተ ማነህ ተብሎ ተጠየቀ። ገብርኤል አለ። የሰማይ መላእክቶች ጠባቂዎች እየተናገሩት ነው፣ እየጠየቁት ነው። አንተ ማነህ ሲሉት ገብርኤል አለ። ከአንተ ጋር ማን ነው ተብሎ ተጠየቀ። ሙሐመድ አለ። ገብርኤል ከአንተ ጋር ማን አለ ሲባል ሙሐመድ ነው ያለው ብሎ ተናገረ። ተልኳልን ተብሎ ተጠየቀ። አዎ ተልኳል አለ ገብርኤልም። ስለዚህ ተከፈተልን አሉ። ከዚያም ከሁለቱ የአጎቶቼ ብሎ ጎግል ተርጉሞታል፣ ወይንም የአክስትማማቾች ልጆች ጋር ነበርኩ ወይንም ተገናኘሁ አሉ። ማን ናቸው? ክርስቶስና ዮሐንስ የዘካርያስ ልጅ እንደምታውቁት የእህትማማች ልጆች ናቸው። ኖታቸዋል። የአክስትማማች ልጆች ናቸው። ከእነሱን አገኘኋቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። እነርሱም አሉ የማርያም ልጅ ኢየሱስና የዘካርያስ ልጅ ዮሐንስ ነበሩ ብለው ተናገሩ። ተቀበሉኝና ለደህንነቴ ጸለዩ አለ። ከዚያም ወደ ሶስተኛው ሰማይ ወጣን እያለ ይናገራል። ቆይ አንድ ጊዜ መልካሙ ነቢይ መልካሙ ጻድቁ እንደሚያሉበትን አንዴ ያውጣላችሁና ሐዲስ ላይ እዚሁ ላይ እሺ ያውና ወደ አማርኛ እንቀይረው። እሺ የቱ ጋር ነው? ከእናንተ ጋር ስሙ መሐመድ ከኔ ጋር ያለ ተልኳል። አዎ እታክስ ነው ወደታችን። እሺ አሁን በደምብ ተከታተሉ። ከዚያም በኢየሱስ አጠገብ አለፍኩኝ። ምን ብሎ ተናገረ? ምን እንዳላቸው ያው ተመልከቱ። ጻድቁ ነቢይ፣ ጻድቁ ወንድም እንኳን ደህና መጣህ አለኝ ይላል። ይታያል አይደል? መጡ ምናምን ብሎ ጎግል ተርጉሞት ነው። እንዳጠቃላይ ኢየሱስ ክርስቶስ ያው ከዚያም በኢየሱስ አጠገብ አለፍኩ ካለው በኋላ ጻድቁ ነቢይ፣ ጻድቁ ወንድሜ እንኳን ደህና መጣህ አለኝ። ይህ ማን ነው አልኩት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ገብርኤልን እየጠየቁት ነው። እርሱ ነው ወደ ሰማይ እየወሰዳቸው ያለው። ይህ ኢየሱስ የማርያም ልጅ ነው አለኝ። አየህ ማነህ አሴ? ጻድቁ ነቢይ፣ ጻድቁ ወንድሜ ብሎ ተቀብሏቸዋል። ማን ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ሲጠይቁት ገብርኤልን እርሱ ምን አላቸው? ይህ የማርያም ልጅ ኢየሱስ ነው አለኝ ይላል። ስለዚህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የቀደሙትን ነቢያቶች ሁሉ እንዲያገኟቸው አድርጓል አምላክ። ልክ መጽሐፋችሁ ላይ ለምሳሌ ኢየሱስ ክርስቶስ ሙሴንና ኤልያስ እንዳገኛቸው ያለፉትን ነቢያቶች ይገልጥላቸው ነበር ለነቢያቶች። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልክ እንዲሁ ክርስቶስን፣ አብርሃምን፣ ሄኖክን፣ ሃሮንን፣ ሙሴን፣ አዳምን እነዚህን ሁሉ ነቢያት በአካል አገናኝቷቸዋል። አምላክ ለአምላክ የሚሳነው ነገር የለምና ሁሉን ቻይ ነው። ስለዚህ ክርስቶስን ባገኙት ጊዜ ምን አላቸው? ጻድቁ ወንድሜ ነው ያላቸው። ጻድቁ ነብይ ነው ያላቸው። ጻድቁ ወንድሜ፣ ጻድቁ ነብይ ብሎ ጠራቸው። እሺ ለጥያቄ አብርሃም ጋር ስትመጣ ደግሞ ጻድቁ ነብይ፣ ጻድቁ ልጄ ነው የሚላቸው። ምክንያቱም የአብርሃም ዘር ናቸው እና እርሳቸው በእስማኤል በኩል ስለመጡ ልጄ ብሎ ይጠራቸዋል። አብርሃም ጻድቁ ልጄ ይላቸዋል። እሺ ይኸውና አብርሃም የሚለውን አብርሃም ደግሞ ምን አላቸው? ይታያቸዋል እዚህ ጋር ኢየሱስን ከተናገረ በኋላ ከዚያም በአብርሃም አጠገብ አለፍኩኝ፣ ጻድቁ ነቢይ፣ ጻድቁ ልጄ እንኳን ደህና መጣህ ይላቸዋል። ከዚያም ይህ ማን ነው አልኩት፣ ይህ አብርሃም ነው አለኝ ነው አብርሃም። ስለዚህ አብርሃም ልጄ ነው የሚላቸው ምክንያቱም እርሳቸው በአብርሃም ዘር በእስማኤል በኩል ስለመጡ የአብርሃም ልጅ ተብለው ይጠራሉ። እሺ ቀጥል ጥያቄ። ኢየሱስ ክርስቶስ በይሁዳ ወይም መሰቀሉንና መገረፉን ታምናለህ? ላ ኢየሱስ ክርስቶስ ጠላቶቹ ባሴሩበት ጊዜ እርሱን ለመግደልና ለመስቀል ቀድሞ አምላክ አላህ ሱብሓነሁ ወተዓላ የእነርሱን ተንኮልና ሴራ ገለጠለት።
ከዚያም በኋላ እኔ ላነሳህ ነው በቃ ነው ልወስድህ ነው አለ። ለእነዚያ ወንበዴ ለጠላቶቹ አሳልፎ አልሰጠውም። ይህንንም በደንብ ላስተዋለ ሰው ቀድሞ በነቢያት በኩል ቃል ገብቶለታል እንደሚያድነው። አይተህ ከሆነ በራሳችሁ መጽሐፍ ላይ በደንብ ላስተዋለ ሰው መዝሙረ ዳዊት ምዕራፍ 91 ሙሉን አንብቡት። አድነዋለሁ ብሎ ቃል ገብቶለታል ለጠላት አሳልፎ እንደማይሰጠው። አይደለም ሌላው ይቅርና እግሩን ራሱ እንቅፋት እንደማይነካው ጫፉ እንደማይነካ እንደሚያነሳው ተናግሯል። አምላክ አላህ አነሳዋለሁ ብሎ ነበር፣ አነሳሁትም እያለ ቃል በቃል ይናገራል። ሌላው እዚያው ላይ ቅድም ኦሜጋ ስታነብ የነበረው ላይ እሱ ቁርአን ላይ ጠይቀኝ አይተው ከሆነ እስከ ትንሣኤ ቀን ድረስም በጠላቶችህ ላይ አንተንና ተከታዮችህን የበላይ ሳላደርጋቸው አድርግሃለሁ ብሎ ቃል ገብቶለታል። ስለዚህ ክርስቶስ በጠላቶች ላይ የበላይ እስኪሆን ድረስ ጫፎ አይነካም። ይህንንም ዳዊት ተናግሯል። ጌታዬ ለጌታዬ ማነው ጌታ ለጌታዬ እንዲህ አለው፣ ጠላቶችህን የእግርህ መቀመጫ እስካደርግልህ ድረስ ና ከቀኜ ተቀመጥ አለው ይላል። ምን ማለት ነው? ዳዊት እዚህ ቦታ ላይ ጌታ የሚለው ክርስቶስን ነው። ይቅርታ ጌታ የሚለው አብን ነው እንደ መጽሐፋችሁ ማለት ነው ትርጓሜ። ለጌታ የሚለው ደግሞ ኢየሱስ ክርስቶስን ነው። ክርስቶስ በጣም የተከበረ ነው በነቢያት መካከል እና አንዱ ነቢይ ሌላውን ጌታዬ ወይም አለቃ የሚለው ችግር የለው። ነገር ግን ያ አምላክ ምን እንደሚለው ተናግሯል። ጠላቶችህን የእግርህ መቀመጫ እስካደርግልህ ድረስ እና ከቀኝ ተቀመጥ ብሎታል። ያ ማለት ጠላቶቹ ማን ናቸው? የክርስቶስ ጠላቶች አይሁዶች ናቸው። ለምን ከተባለ ክርስቶስነትን ስለካዱ። ማንኛውም የዒሳን ወይም የኢየሱስን ክርስቶስነት የካደ ሁሉ የክርስቶስ ጠላት ነው፣ የዲያብሎስ ተከታይ ነው። አይደል? ስለዚህ በእነዚያ ላይ የበላይነትን እስኪጎናጸፍ ድረስ ግን አምላክ ይወስደዋል። ና ከቀኜ ተቀመጥ አለው። በክብሩ በግርማ በሞገሱ ወደ ሰማይ እንደሚወስዱ እንደሚያሳርገው ነው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ክርስቶስን በጠላቶቹ ላይ የበላይን እስኪጎናጸፍ ድረስ ሊነግስ ይገባዋልና እስከዛ ድረስ በሰማይ ይኖራል አሉ። ከዚያ ግን የዘመኑ ፍጻሜ ከመድረሱ በፊት ዳግም ከሰማይ ይወርዳል፣ በእነዚያ በጠላቶቹም ላይ የበላይነትን ይጎናጸፋል አሉ። የዛኔ ጠላቶቹ ማናቸው? አይሁዳውያን ናቸው፣ ክርስቶስነትን የካዱ። በእነርሱ ላይ የበላይነትን ከተጎናጸፈ በኋላ ግን እርሱም ከእናንተ ጋር አምላክን ይገዛል፣ ከዛ እንደ ማንኛውም ሰው ፍጻሜውን ያገኛል ብለው ተናገሩ። ይህንንም በደንብ ላስተዋለ ሰው አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 24 ጀምራቸው አንብቡ። ነገር ግን ጠላቶቹን ከእግሩ በታች ሊያደርግለት ቃል ገብቶለታልና ሁሉን ከእግሩ በታች ካስገዛለት በኋላ ግን የዛኔ እርሱ ራሱ ሁሉን ላስገዛለት ይገዛል፣ ከዚያም ፍጻሜ ይሆናል እያለ ይናገራል። ሁሉን ላስገዛለት ይገዛል ሲባል ጊዜ ለዚያ ለአንዱ አምላክ ከእኛ ጋር አብሮ ዳግም በሚመጣ ጊዜ ለአንዱ አምላክ እንደሚገዛ ሁሉ በሁሉ ይሆን ዘንድ ይላል። ተመልከቱ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ የዓለምን ሰው ሁሉ ለአንዱ አምላክ እንዲገዙ ያደርጋል ክርስቶስ የዛኔ አሉ። ዒሳ ዓለይሂ ሰላም ከሰማይ ሲወርድ ለአንዱ አምላክ ሁሉን እንዲገዙ ካደረገ በኋላ ከእናንተም ጋር አብሮ አምላኩን ይገዛል፣ ከዚያም በኋላ ግን ፍጻሜው ይሆናል አሉ። ይህን ዓላማውን ከፈጸመ በኋላ ክርስቶስ በምድር ላይ ቃል ተገብቶለታልና በጠላቶችህ ላይ የበላይነትን እስካጎናጽፍህ ድረስ አንተ ላትጠፋ ብሎ ቃል ገብቶለታል። በቃ ማንም ሰው አይገድለው፣ ማንም ሰው ጫፉን አይነካው። ስለዚህ አምላክ አላህ ለእነዚያ ወንበዴ አይሁዲዎች አሳልፎ አልሰጠውም። ገብቶሃል አይደለ? አሳልፎ አልሰጠውም። ነገር ግን እርሱ አሸንፏቸዋል። አይሸነፍም ክርስቶስ በፍጹም በጠላቶቹ አይሸነፍም። የጀማ በደንብ አስተውሉ። ክርስቶስ ጻድቅ ነው። አምላኩን በጣም ታዛዥ ነው። አምላኩን በጣም የሚያመሰግን ሰው ነው ስለ ሁሉ ነገር። እንዲህ አይነትን ታዲያ ለእንዳው ጠላቶቹ ያሸንፉታል? በፍጹም አያሸንፉትም። እርሱ ያሸንፋቸዋል እንጂ። ነገር ግን እርሱ በእነዚያ ወንበዴዎች ተሸነፈ፣ ተገደለ፣ ተሰቀለ ማለት ለእርሱ ክብር ራሱ የሚስማማ አይደለም። እርሱ ግን ድል አድርጎባቸዋል፣ አሸንፏቸዋል። ወደፊትም በሚመጣም ጊዜ አሸንፋቸዋል። ከእግሩ በታች ይሆናሉ። ጋር ይሄን ያስራ ማሻ ሳፋ ቀጥሉ። እሺ ጥያቄ ያለው አለ? አሴ አለ? ሌላ ጥያቄ አለ? አሴ አወዬ እሺ፣ ሌላ ጥያቄ አለ? ቀጥል። በእስልምና
ህይወትን ማጥፋት የሰው እኔ ኦርቶዶክስ ስለሆነ ስለ እስልምና ነው ሙሉ በሙሉ የምጠይቅ። ምክንያቱም የራሴን እምነት የራሴን ተከታይ የሆነ ሰው ጠይቀዋለሁ። መጽሐፍ ቅዱስ እኔ ይሄ ላይ የምገባው ወይ ገስት ላይ የምገባው ወደ እውነታ ለመሄድ ነው። ስህተት ላይ ካለው ወደ እውነት ለመሄድ ነው፣ ለመማር ነው። አውቄ ወይ እንትን አይደለም። ማንበብ እችላለሁ፣ ከተነገረኝ ቦታ እጄ ከፍቼ ማየት እችላለሁ። እኔ ከሙስሊም ያልገባኝን ነገር ነው የምጠይቀው አይደል? የገባኝ ቀን ደግሞ ወደ እውነታ ለመሄድ ነው እና ስላስገባኝም ስለምትመልስልኝም ታንኪዩ። እኔ አሁን የኔ ጥያቄ በእስልምና የሰው ልጅን ህይወት ማጥፋት ወይም ደግሞ መግደል አያስጠይቅም? መግደል ሲባል ለሁለት ይከፈላል። አንደኛ ሰላማዊ የሆነ ሰው መግደል በጣም ሰላማዊ የሆነ ሰው ተከታይ መግደል ሲባል አንደኛ ሰላማዊ የሆነን ሰው መግደል ከሆነ ይሄ ከባድ ኃጢአት ነው። ሁለተኛ ደግሞ ሊጋደል የሚመጣ ሰው ሰላማዊ ያልሆነ ሰው አለ። ይህን መጀመሪያ ወደ እርቅ እንጠራዋለን፣ ተው እንለዋለን። ተው ብለነው ከተስማማ ለእርቅ ከወረደ ሰላም ነው የምንፈልገውና አንጋደለው። ግን እጋደላለሁ ካለና ይሄ ሰውዬ የሰዎችን ህይወት አጠፋለሁኝ ካለ የዛኔ ከራሳችን መከላከል ስላለብን የዛኔ ነው የምንጋደለው። ካልሆነ ግን ሰላማዊ ሰዎችን ጫፋቸው መንካት አይቻልም። አላህ በቁርአን ላይ ሲናገር የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ነው ኃጢአቱ ከኔ ዘንድ ብሎ ተናግሯል። የአንድን ሰው ነፍስ ደግሞ ያዳነ የዓለምን ሰው ነፍስ እንዳዳነ ነው ይላል። ሰው የሚል ቃል ነው የሚናገረው እዚህ ቦታ ላይ። ሙስሊም ክርስቲያን አላለም፣ ሰው ነው ያለው። من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا. የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ነው። የአንድን ሰው ነፍስ ከሞት የታደገና ያዳነ ደግሞ የዓለምን ሰው ነፍስ ከሞት እንደታደገና እንዳዳነ ነው ብሎ ተናገረ። ስለዚህ በሌላም ቦታ ላይ አላህ ሱብሓነሁ ወተዓላ ወላ ተቅቱሉ ነፍስ አለቲ ሐረመ አላህ ይላል። ያችን አክብሬ የፈጠርኳትን ነፍስ እንዳትገሉ አደራ ብሎ ተናግሯል። ወለዚነ ላ የድዑነ መዐ አላህ ኢላሃን አኸር ወላ የቅቱሉነ ነፍስ አለቲ ሐረመ አላህ ይላል። የእኔ ትክክለኛ ባሪያዎች እያለ ባህሪያቸውን እየተናገረ ያችን እኔ አክብሬ የፈጠርኳትን ነፍስ የማይገድሉ ናቸው እያለ ይናገራል። አትግደሉ እያለ አላህ ሱብሓነሁ ወተዓላ በርካታ ቦታ ላይ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ልክ እንዲሁም ይህ ከነቢያት ከተሰጣቸው ትእዛዛት መካከል አንደኛው አትግደል የሚል ነው። በቁርአንም ላይ በሐዲስም ላይ በርካታ ቦታ ላይ አትግደል ተብሎ ነው የተነገረው። ግን በሌላ ቦታ ላይ ሁለተኛው ምን አይነት መሰለህ? መጋደል የሚፈልግና ሰላምን የማይፈልግ የሆነ ከሃዲ አለ። የዚህ አይነቱን ነው ተጋደሉት የተባለው። መጀመሪያ ግን ወደ እርቅ ቃል እንጠራዋለን። አላህ በቁርአን ላይ ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ከሃዲያኖች ለእርቅ ከወረዱ አንተም ለእርቅ ውረድ ይላል። ሰላምን ይፈልጋልና ኢስላም ለሰዎችም ሰላምን ለማስጠበቅ ነው። ከዛ በኋላ ግን እጋደላለሁ የሚል እስከሆነ ያ ሰው ኦኬ ራሳችንን አሳልፈን እንስጥ ይግደለን ላ ከራሳችሁ ተከላከሉ ይታላር ከራሳችሁ ተከላከሉ። ስለዚህ ይቃቲሉ ፊ ሰቢልላህ الذين يقاتلونكم አለ። እነዚያም በሃይማኖታቸው የሚጋደሏችሁን ተጋደሉ አለ። ያ ነው። ስለዚህ በሃይማኖት ከመጡብህ የዛኔ ሊጋደልህ የመጣ ሰው ትጋደለዋለህ። ጳውሎስም ልክ እንዲሁ ስለ ሃይማኖታችሁ ተጋደሉ እያለ ይናገራል። አዲስ ኪዳን ላይ ራሱ ብሉይ ኪዳን ላይ ነፋለ ህፃናቶችን ግደሏቸው፣ ሽማግሌን አሮጊቶችን ግደሏቸው ነፋለ። እዚያ ላይ ህፃናቶችን ምናምን ሁሉ ይላል። ነገር ግን በእስልምና ስትመጣ ነቢያችን ሰለላሁ ዐለይሂ ወሰለም ላ ተቅቱሉ ጥፍለን ሰጊራን ወላ ሸይኸን ከቢራ ወላ ምርአተን አሉ። አደራ ሽማግሌን እንዳትገሉ፣ አደራ ህፃናትን እንዳትገሉ፣ አደራ ሴቶችን እንዳትገሉ አሉ። ወላ ራሂበን ፊ ሰውመዐቲሂ አሉ። አደራ የገዳማት ሰዎችንም እንዳትገሉ አሉ። ያ ሰላም የገዳም ሰዎችን ብለው ተናግረዋል። የገዳማት ሰዎችንም እንዳትነኳቸው እንዳትገሏቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። የእምነት አባቶች አይገደሉም። የእምነት አባት አይገደልም። አደራ በእምነት አባቶችም ላይ አትሳለቁ፣ አታንቋሿቸው። ገብታችኋል? በእነርሱ ላይ ወሰን አትለፉ፣ ድንበር አትለፉ። እዚህ ቲክቶክ ላይ የማየው ነገር የሆነ ላይክ እና ምናምን ለመለቃቀም እየተባለ የገጠር ላይ ገዳማት ያሉ ሰዎችን የእምነት አባቶች መነኩሴዎችን እየተመጣ መሳለቂያ ማድረግ ተገቢ አይደለም። ይሄ ተገቢ አይደለም። እምነቱ ስህተት ነው። እምነቱን የምታስረዳው ግን በመጽሐፉ እንጂ አንተ እነዚያን አባቶቻቸውን እያመጣህ በመሳለቅ አይደለም። በእነሱ ላይ ሙድ አያያዝም። አትሳለቁ፣ አታንቋሿቸው፣ እንትን አትበሏቸው፣ ዝቅ አታድርጓቸው። ቦታቸዋል።
እና ይህን ይመስላል። እሺ ሌላ ጥያቄ አለ? አሎ እሺ ሌላው እኔ ጥያቄ እንትን ምንድነው ነብዩ ሰለላሁ ዐለይሂ ወሰለም ላይ ይቅርታ ሰለዋት ላቸው ላይ ማውረድ ምንም ምክንያት አድርጎ ነው? ለምንድን ነው በኔ እይታ በአላህ ለፈጣሪ ነው ሁሉም ቁርአን ላይ አለ እንደዚህ እሳቸው የናል እንዲከበሩ ማለት ወይስ ሰው እሳቸው ባረጉት እይታ ተይቶ ነው ይሄ እንዲሆን የተደረገው? ምን አድርገው መልካም። እሺ ነቢያችን ሰለላሁ ዐለይሂ ወሰለም በእርሳቸው ላይ ሶላት የምናወርደው ለምንድን ነው? ልጆች ለምንድን ነው ሶላት የምናወርደው? ሊልቁርብ ኢለላህ ሱብሓነሁ ወተዓላ ወደ አላህ ለመቅረብ ብለን ነው የምናደርገው። እኛ ሶላት ስላደረግን እርሳቸው የሚጨምርላቸው የሚቀንስባቸው ነገር የለም። ልብ በሉ። ነገር ግን እኛ ባናወርድ በእርሳቸው ላይ ሶላትን እኛ ትልቅ የሆነን ምንዳና እናጣለን። ለዚህም ነው አላህ ያዘዘን የአላህ ትእዛዛት ሁሉ ወደ እርሱ እንቀርብባቸዋለን። አላህ የከለከላቸውን ነገራቶች ሁሉ ደግሞ መቆጠብ ከነዚያ እነዚሁም ልክ እንዲሁ ወደ አላህ ያቀርቡናል። አላህ ካዘዘን ትእዛዛት መካከል አንደኛው ምንድነው ከተባለ በእርሳቸው ላይ ሶላት አውርዶ የሚል ነው። አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ ማለት ነው። አምላካችን አላህ ሆይ በነቢይ ሙሐመድ ላይ ውዳሴህንና ሰላምህን አስፈን ነው። እሺ እኛ ባናወርድላቸውስ? እኛ አወርድ ካላወርድ የሰማይ መላእክት ሁሉ የሰባቱ ሰማይ መላእክቶች በእርሳቸው ላይ ሶላትን ያወርዳሉ። ገብታችኋል? ወመላኢከተሁ ወለዚ ዩሰሊ ዐለይኩም ወመላኢከተሁ እያለ ይናገራል። ኢነላሃ ወመላኢከተሁ ዩሰሉነ ዐለ ነቢይ። ያ ሰላም! የሰባቱ ሰማይ መላእክት ሁሉ ገብርኤል፣ ሚካኤል ሳይቀር ሁላቸውም በነቢ ሰለላሁ ዐለይሂ ወሰለም ላይ ሶላት ያወርዳሉ። እሺ መላእክቶችስ ባያወርዱስ? ራሱ አምላክ አላህ ሱብሓነሁ ወተዓላ ውዳሴውን በእርሳቸው ላይ ያሰፍንላቸዋል። የአላህ ሱብሓነሁ ወተዓላ ሶላት ማለት ሶላቱላሂ ዐለ ነቢ ሰለላሁ ዐለይሂ ወሰለም አይ ሰናኡሁ ፊል መላኢል አዕላ የአላህ ስብሐነሁ ወተዓላ ውዳሴውን በእርሳቸው ላይ ሰላሙን ማስፈን ነው። እኛ አወረድ ካላወረድክ በእርሳቸው ላይ ያ ሰላም መስፈኑ ውዳሴው መስፈኑ ከፈጣሪ ዘንድ የማይቀር ነው። አላህ ኢነላሃ ወመላኢከተሁ ዩሰሉነ ዐለ ነቢ ስላለ። ነገር ግን እኛ ብናወርድባቸው በእርሳቸው ላይ እኛ ወደ አላህ ስብሐነሁ ወተዓላ መቅረብን እናገኛለን። ገብታችኋል አይደለ? ልክ እንዲሁ የአላህ ስብሐነሁ ወተዓላ ውዳሴ በእኛ ላይ ይሰፍናል። ማስረጃ ቃለ ነቢ ሰለላሁ ዐለይሂ ወሰለም ኢዛ ካነ የውሙል ጁምዐቲ ወለይለቱል ጁምዐ ፈአክሲሩ ዐለይሂ ሚነ ሶላት ፊህ ፈኢነሁ መን ሰላ ዐለይሂ ሰላተን ዋሒዳ ሰለላሁ ዐለይሂ ቢሃ ዐሸራ። በእኔ ላይ በጁምዓ ቀንና በጁምዓ ሌሊት በተለይ ውዳሴ ሰላምና ሶላትን አብዙ አሉ። ባጭሩ ውዳሴና ሰላምን ሶላትን አብዙ። በእኔ ላይ አንድን ሶላት ላወረደ ሰው አላህ በእርሱ ላይ 10 ሶላትን ያወርድለታልና። ገብታችኋል አይደል? ስለዚህ 10 እጥፍ ውዳሴን በአንተ ላይ አላህ ሱብሓነሁ ወተዓላ ያሰፍንልሃል። ያ ነው። ስለዚህ ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ለዚህ ትውልድ ከማንም በላይ ውለታን ውለዋል። የስጋ አካላችን ላይ ቤተሰቦቻችን ውለታ ሲኖራቸው የመንፈሳችን ህይወት ላይ ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ወደ አምላክ እንድንቀርብ በማድረጋቸው መንፈሳዊ ህይወት ለኛ ከአምላክ ዘንድ ተቀበለው ስለሰጡን ከማንም በላይ ከወላጅም በላይ ውለታን ለኛ ውለዋል ማለት ነው። ለዚያ ሲባል እንደው ጥቂት የምናደርገው ከእርሳቸው ሐቅ ለእርሳቸው ሐቅ ነብዩ ሰለላሁ ዐለይሂ ወሰለም ውዳሴ ማስፈን ነው። ለዚህ ነው الإمام ابن القيم رحمه الله تعالى ሲናገር لو صلى العبد بكل أنفاسه على النبي صلى الله عليه وسلم ما استوفى حقه عليه الصلاة والسلام ይላል። የሰው ልጅ እንዳለ በተሰጠው በህይወቱ በሙሉ እስትንፋሱ በእርሳቸው ላይ ውዳሴ ቢያሰፍን ሐቃቸውን እንኳን ጥቂቷን እንኳን ተወጣ ሊባል አይችልም ይላል። ምክንያቱም ከምን እንደዳንክ ታውቃለህ? በእርሳቸው በኩል ከዘላለም ጥፋት ከገሃነም ነው የዳንከው። ታላቁን የጌታህን የአላህ ሱብሓነሁ ወተዓላን ሀገር ገነትን ነው የምትወርሰው። ታዲያ ያንን ሀገር እንድትጎናጸፍ ያደረጉ ከዛ ከትልቅ ጥፋት ከዘላለም ጥፋት እንድትድን ምክንያት የሆነውን ነብይ ሰለላሁ ዐለይሂ ወሰለም ሶላት ማውረድ ለእርሳቸው ምንድነው? ያ ሰላም። ለዚህ ነው ከራሳችን በላይ የምንወዳቸው። እዚህ ዓለም ላይ እናትን ይወዳል አይደል የሰው ልጅ? ለምን? ይሄን ስጋዊ አካሉ እንዲመጣ ወደዚህ ዓለም ምክንያት ስለሆነችውና ስለተንከባከበችው ስላሳደገችው ምድራዊ ህይወቱ ላይ ስጋዊ አካሉ ላይ ስለሰራች ጌታቸው መንፈሳዊ እንትን ላይ ለሰራስ ነብዩ ሰለላሁ ዐለይሂ ወሰለም ነብያቶች ሁሉም ነብይ ለተወለዱ በጣም ትልቅ ውለታ አለው። ስለዚህ
እዚያ ነው ከራሳችን በላይ ነቢያቶችን እንወዳቸው። እነርሱ ከዘላለም ጥፋት ከገሃነም እንድንጠበቅ ምክንያት ስለሆኑ የዘላለም ሀገርን ገነትን እንድንወርስ ምክንያት ስለሆኑ ከራሳችን በላይ እንወዳቸዋለን። ይሄ ነው ጥያቄ ያለ። ይቀጥል ኡስታዝ። ሰላም ላንተ ይሁን። እሺ ሰላም ላንተ ይሁን። አይ እንደምን አለ አሎ አልሐምዱሊላህ። ሀሳብ ባነሳቸው ላይ መልስ ልስጥ ወይስ ደግሞ ጥያቄ መጀመሪያ ልጠይቅ? እንደተመቸ ደስ ያለ። እሺ ጥያቄ ጠይቃለሁ፣ ከዛም በኋላ መልስም ሰጣለሁ። እሺ መልስ መስጠት የሚፈልገው መጀመሪያ ያልከው ክርስቲያንም ስለ ቤተክርስቲያን መጽሐፍ ቅዱስ አልጻፈም ብላል አይደል ኡስታዝ? እግዚአብሔርም ነብያቶችን ክርስትና ሃይማኖትን ተከተሉ ብለው አንዲት ቦታ ያዘዙበት የለም እኮ። ያው ስለ ክርስትና ሃይማኖትም ስለ ቤተክርስቲያንም አልጻፈም ነው ዋናው ነገር። እግዚአብሔርም ሆነ ነብያቶች ክርስትና ሃይማኖትን ተከተሉ ብለው ያዘዙበት ቦታ የለም ነው ያልኩት። ለዚህ አለ ቃል ማሳየት ይችላል። ኦኬ ሐዋርያትስ? አሁን ከእግዚአብሔርና ከነብያቶች የለም በልና ከዚያ በኋላ ከክርስቶስ በኋላ ሐዋርያት የሚባሉ አካሎች ብለህ ማንሳት ትችላለህ። ችግር የለውም። እግዚአብሔርና ነብያቶች አላዘዙም። እንደሱ ብዬ ማስተባበል አልችልም። ነገር ግን ያው በመጽሐፍ ቅዱስ ክፍል የተጻፈ ሁሉ እንደ ማስረጃ ይጠቅማል አይደል ኡስታዝ? እሺ ወይስ ከአምላክ ያልሆነ ትምህርት አምላክና ነብያቶች ያልተናገሩት ትምህርት ይጠቅማል ብለህ ታምናለህ አንተ? አይጠቅምም አይደለ? አይጠቅምም ብዬ አላስብም። ያው ሐዋርያትም የክርስቶስ ተከታይ ስለሆኑ ክርስቶስ ያስተማራቸውን ነገር ስላስተማሩ የእነሱም ትምህርት ደግሞ መልካም ነው ብዬ አስባለሁ። በጣም ጥሩ። ከእግዚአብሔር እንጀምር። ከመጀመሪያው ነብይ ጀምሮ እስከ መጨረሻው ነብይ ድረስ በነብያት በኩል ዕብራውያን ምዕራፍ 1 ቁጥር 1 ላይ እንዳየኸው አምላክ በነብያት በኩል ሲናገር ቆይቷል እንዳለው በነብያት በኩል በአንዱ ነብይ በኩል ክርስትና ሃይማኖትን ተከተሉ ብሎ ያዘዘበት አለ። በነብያቶች በኩል እግዚአብሔር በሙሉ መጽሐፍ ቅዱስ ላይ ክርስትና ሃይማኖትን ተከተሉ ብሎ ያዘዘበት አንድ ጥቅስ አለ ከኦሪት ዘፍጥረት እስከ ራእይ ድረስ። አይ ቃል በቃል ከሆነ ኡስታዝ ሊቸግር ይችላል። ያው ብዙ ጊዜ አንተ ቤት ለአራተኛ ለሶስተኛ ጊዜ ስመጣ ነው። በዚህ ጊዜ ቃል በቃል ከሆነ ያው ብዙ ጊዜ እስላማዊ ንጽጽር ያለበት ቤት ያው ቃል በቃል አሳየኝ የሚል ነገር ስለሆነ ቃል በቃል ከሆነ ላላገኝልህ እችላለሁ፣ ቃል በቃል ከሆነ ማለት ነው። ነገር ግን ቆይ ከነብያቶች መካከል አንድ ነብይ ክርስትና ሃይማኖትን ተከተሉ ብሎ ያስተማረ ነብይ አለ? በሃይማኖት ደረጃ ክርስትና ሃይማኖትን ተከተሉ ያለ ነብይ አለ? ኡስታዝ ምን መሰለክ፣ አሁን ቃል በቃል ከሆነ ኦልሬዲ አንተ ከዚህ በፊትም እንዳየው ከሆነ የተረጓሚ እንትን ነገር ስለማትቀበል ኦልሬዲ በተረጓሚ በነግርህ አትቀበለኝም። ሶ ሌሎችንም ባንሳ አትቀበለኝም። ሶ ስለዚህ አያግባባንም ማለት ነው። ችግር የለውም። በአንድምታና በተረጓሚ በቃ ችግር የለውም። እግዚአብሔር ክርስትና ሃይማኖትን ተከተሉ ያለበት ቦታ አለ ተብሎ የተገለጸበት ቦታ ነገር አለ። እሺ ለምሳሌ በቁርአን የመጀመሪያዊቷ ቆይ እንደማሳ እንትን ነው እንደ መግቢያ ነው እንጂ ከቁርአን ጋር እያነጻጸርኩ አይደለም። እንደ መግቢያ ነው ያን ንጽጽር እየሰራው አይደለም። እንደ መግቢያ ዛሬ ቱቶኝ ነው የመጣሁት ኡስታዝ። ለምን ያው ሌላ ጊዜ ሚውት ስለምታረገኝ ቱት መሆን ይሻለኛል። እሺ ለምሳሌ እስልምና የመጀመሪያዊቷ ቀደምት ሃይማኖት እንደሆነች በቁርአንም በመጽሐፍ ቅዱስም አንተ ብዙ ጊዜ ስታወራ ሰማለሁ አይደለ? ያው ስለዚህ ያው የተረጓሚውን ትምህርት አሁን ሳስረዳ እኔ በሳይንስ እንደተማርኩት መጽሐፍ ቅዱስም እንደሚነግረኝ ህይወት ያለው ነገር ህይወት ከሌለው ነገር ነው የተፈጠረው ብዬ አምናለሁ። የመጀመሪያው እሱ ምንድነው ብትለኝ እንደ ክርስትናው አስተምህሮ ከአራቱ ባህሪያተ ስጋና ከሶስቱ ባህሪያተ ነፍስ የሰው ልጅ ተፈጥሯል ብዬ አምናለሁ። ኦሪት ዘፍጥረት ላይም እንደምታውቀው ኡስታዝ ለአንተ ጥቅስ መጥቀስ ያው ለቀባሪው አረዱት ነው የሚሆነው። ምንድነው ኦሪት ዘፍጥረት ላይም እንደምታውቀው ሰውን እንደ አርአያችን እንደ ምሳሌያችን እንፍጠር አለ። የሰው ልጅንም ከምድር አፈር ካበጀው በኋላ የህይወትን እስትንፋስ እፍ አለበት። ያኔ ምንድነው ያ ደምና ስጋ አጥንት የተዋሃደው ሰው ሆነ ነው የሚለው። አንድ ያዝልኝ። የእግዚአብሔር እስትንፋስ ኖሮበት ሳለ በክርስቶስ ወይም ደግሞ በክርስቶስ ተፈጥሮ ሳለ፣ ምክንያቱም ያው በመጽሐፍ ቅዱስ ላይ
እኛ ሁላችንም በክርስቶስ ተፈጠርን የሚለው ሐዋርያቶች ስለተናገሩ ማለት ነው። እንደዛ ሆኖ ሳለ ሌላ ሃይማኖት ይኖረዋል ብዬ አላስብም። ማስረጃ መጽሐፍ ቅዱሳዊ ማስረጃ ካልከኝ ያው አሁን ጥምቀትን ስናነሳ ዮሐንስ ወንጌል ምዕራፍ 3 ላይ ያለውን ስናነሳ ምንድነው የሚለው? ዮሐንስ ወንጌል ምዕራፍ 3 ላይ ያለው ቁጥር 3 ምዕራፍ 3 ከቁጥር 3 ላይ ያለው ምንድነው? ሐዋርያው ማን ነው ኒቆዲሞስ እና ጌታችን ያደረጉትን ንግግር ስናይ ምንድነው የሚለው? እነሆ ዳግመኛ የሰው ልጅ እናቱ ማፀን ገብቶ ይወልዳልን ሲለው፣ አይ እንደዛ አይደለም፣ ከስጋም የተወለደ ስጋ ነው ከመንፈስም የተወለደ መንፈስ ነው ብሏል። ስለዚህ ከመንፈስ የተወለደ ሁሉ ክርስቲያን ነው ብዬ ነው ማስበው ማለት ነው። እንደ መጽሐፍ ቅዱስ ከመንፈስ የተወለደ ሁሉ መንፈስ ስለሆነ ከስጋም የተወለደ ስጋ ነው። ስለዚህ ሳይንስ ደግሞ ምን ይላል? ሳይንስ ደግሞ ሊቪንግ ቲንግስ አራይዝ ፍሮም ለሊቪንግ ቲንግስ ይላል። ህይወት ያለው ነገር ህይወት ከሌለው ነገር ነው የመጣው ብሎ ሳይንስ ያስተምራል። ለምሳሌ ሰው የተፈጠረበት ከእሳት፣ ከውሃ፣ ከንፋስ፣ ከአፈር ነው። እነዚህ ነገሮች ደግሞ ህይወት የሌላቸው ነገሮች ነው። በኋላ ግን የዓለማት ሁሉ ፈጣሪ የዓለማት ሁሉ አስገኝ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ እነዚህን ነገር ተጠቅሞ ሰው የሚለውን ስም የህይወት እስትንፋስ እፍ ብሎ ሲሰጠው ሰው ሆነ የሚለው። ስለዚህ የእግዚአብሔር መንፈስ ካለበት በመጀመሪያ መጽሐፍ ቅዱስ ላይ ክፍል ስከፍተው ምንድን ነው የሚለው? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርን ባዶ ነበረች፣ አንዳችም አልነበራትም፣ የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበር ይላል። ስለዚህ ይሄ ካለ ሰው ሌላ ሃይማኖት ይኖረዋል ብዬ አላስብም። በሐዋርያት ሥራ ላይ ደግሞ ምዕራፍ 13 ላይ ኡስታዝ መቼም ሳታውቀው አታቆም ብዬ አላስብም። በሐዋርያት ሥራ ላይ ምን ይላል? በአንጾኪያ በነበረችው ቤተክርስቲያንም ነቢያትና ይኸው እዚህ ጋር ስተውል ነቢያትና መምህራን ነበሩ። ቤት በነበረችው በአንጾኪያ በነበረችው ስለዚህ ነቢያትና መምህራን ነበሩ። እነርሱም በርናባስን ይጠቅሳል። በርናባስ እንደገና ደግሞ ኔጌር የተባለውን ስምዖን የቀሬናው ሉቃስ ከአራተኛው ክፍል ገዢ ከሄሮድስ ጋር የሚለው ያነሳል ማለት ነው። ስለዚህ ስለ ቤተክርስቲያን ማለት እኛ አምልኮተ እግዚአብሔርን የምንፈጽምበት እያንዳንዱ ክርስቲያን ደግሞ ቤተክርስቲያን ተብሎ ስለሚታሰብ ይኸው ምን ይላል እዚህ ጋር የሐዋርያት ሥራ ላይ በአንጾኪያ በነበረችው ቤተክርስቲያን ሲባል ትርጓሜ ምንድን ነው? አንደኛው ህንፃ ቤተክርስቲያን ሳይሆን የመጀመሪያው የሰው ልጅ ነው የሚለውን ነው። ኡስታዝ ግር ያለ ነገር ካለ ወይለኛው ጥያቄ እገባለሁ። ሜት ነህ ሁሴን? እኔ እኮ የለም ብዬ ነበር። ኧረ ባለ እሺ፣ እስካሁን ላዳምጥህ ብዬ ነው ዝም ያልኩት እንዳላቋርጥህ ብዬ። መጽሐፍ ቅዱስ ላይ በጣም አመሰግናለሁ። እግዚአብሔር ክርስትና ሃይማኖትን ተከተሉ ያለበት ቦታ የለም ይታል አይደል? ወይንም ደግሞ ነቢያቶች ክርስትና ሃይማኖትን ተከተሉ ያሉበት ቦታ የለም። ያኔ ስንላቸው ጊዜ ቃል በቃል አላህ ሱብሓነሁ ወተዓላ ሙስሊም ሁኑ ብሎ እያለ ያዛል። ወይንም ደግሞ እስልምና ሃይማኖት እያለ ቃል በቃል ይነግረናል እርሱ እንደደነገገው ማለት ነው። ነገር ግን በመጽሐፍ ቅዱስ ላይ እንደዛ የሚል አናገኝም። በሃይማኖትነት ደረጃ የተጠቀሰበት ቦታ የለም። ክርስትና ሃይማኖትን ተከተሉ ብሎ እግዚአብሔር አላዘዘም። ወይንም ደግሞ ክርስቲያን ሆኖ ብሎ ያዘዘበት ቦታ የለም ነው። አሁን እንደዚህ ቤተክርስቲያን እያልክ ያነሳቸው ጉባኤ ናቸው። ሄዳ ለእንትንም ብታቸው ማለት ነው ክርስቶስ በጉባኤ እየሄደ ያስተምር ነበር ይላል። ልክ እንዲሁ ያንን ሌላ ቦታ ላይ ቤተክርስቲያን ብሎ ያነሳዋል። የማስተማሪያዎቹ ስፍራዎች ስያሜ መጠሪያ እንጂ ምንም ከሃይማኖት ደረጃ ተደርጎ የተነሳበት ቦታ የለም። ክርስትና ሃይማኖትን ተከተሉ የሚል መጽሐፍ ቅዱስ ላይ የለም። የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ለመጀመሪያ ጊዜ ክርስቲያን ተባሉ የሚል ቃል እናገኛለን። ማን ያላቸው? እግዚአብሔር ነው ወይ? አይደለም። ነቢያቶች ናቸው ወይ? አይደለም። እዛ ላይ ያላቸው ማን? ከአምላክና ከነቢያቶች የሆነ አካል ነው። ያ አካል መጥቶ ክርስቲያን ቢላቸው ምንም ይሄ የሃይማኖትን ትክክለኛነት አያሳይም። ስያሜነቱ ከአምላክና ከነቢያት ዘንድ ሲመጣ ጊዜ ነውና ይህን ይመስላል። ለማንኛውም ዛህራ የምትጨምሪው ነገር አለሽ? ሌላ ጥያቄ አለኝ ኡስታዝ። ጥያቄ ምንድን ነው? ደግሞ ብዙ ጊዜ ያው እዚህም ቤት ሳይሆን ግን እቺ ቤተክርስቲያን የምትሏ 3 ትርጓሜ ነው ያላት። ከፈቀድክልኝ ላብራራ ወይስ ወደ ጥያቄ ልግባ? ቤተክርስቲያን የምትሏ 3 ትርጓሜ ነው ያላት እንደ ቤተክርስቲያናችን አስተምሮ። አንደኛው ማንኛውም ሰው የአምልኮት ስፍራ አለው፣ አምልኮተ እግዚአብሔርን የሚፈጽምበት ቦታ ቤተክርስቲያን ይባላል። ሁለተኛው ኡስታዝ አንተ እንዳልከው ትክክል ነህ፣ 100% ትክክል ነው። የክርስቲያኖች ህብረት፣ የክርስቲያኖች ስብስብ
ወይም ደግሞ ጉባኤ የተባለው ቤተክርስቲያን ይባላል፣ ስብስባቸው ማለት ነው። ሲቀጥል ግን ዋነኛው ግን እያንዳንዱ የኢየሱስ ክርስቶስ ተከታይ ምን ይባላል? ቤተክርስቲያን ይባላል። እያንዳንዱ የክርስቶስ ተከታይ ቤተክርስቲያን ይባላል። ወደ ጥያቄ ስገባ በየትኛውም ክፍል ላይ ኢየሱስ ክርስቶስ አምላክ ተብሎ አልተጻፈም። ወይም ደግሞ ያው አሁንም ይቸግረኛል ራሱ ያለበትን ቦታ የሚል ጥያቄ አለ። ግን እኔ እንደ ማስረጃ ማነሳት ከዛ ዝም እላለሁ። ደግሞ መልሼ ደግሞ ሮሜ 9:5 ይመስለኛል ምንድን ነው የሚለው? ሮሜ 9:5 ላይ እነርሱም አባቶቻችን ናቸው፣ ከእነርሱም ክርስቶስ በስጋ ተወለደ፣ እርሱም ከሁሉ በላይ የሆነ ለዘላለም ቡሩክ አምላክ ነው ይላል። ሮሜ 9:5 ማለት ነው። ይህ የሐዋርያት ትምህርት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር ጀምሮ ያው በስጋ የተገለጠው ሲል እዛ ላይ በደንብ አድርጎ ዓለሙም በእርሱ ሆነ፣ ዓለሙም ግን አላወቀውም፣ ወደ ገዛ ወገኖቹ መጣ የሚለውም አለ ማለት ነው። እሱ የዓለም ብርሃን ነው ብሎ ይናገራል ሮሜ 9:5 ላይ። አንደኛው ይሄ ነው። ሲቀጥል ደግሞ ምንድነው ስለ መግደል ነው መሰለኝ ያነሳው አንደኛ የመጀመሪያውን በምን መሰለህ የሚቋጨው አምላክም ነቢያትም ክርስትና ሃይማኖትን ተከተሉ ያሉበት ቦታ የለም ነው። በነቢያቶች ትምህርት ላይ የትኛውም ነቢይ ክርስትና ሃይማኖትን ተከተሉ አላለም። አምላክም ልክ እንዲሁ በየትኛውም ጊዜ ላይ ክርስትና ሃይማኖትን ተከተሉ ያሉበት ቦታ የለም። ሁለተኛው የክርስቶስን አምላክነት እዚህም ሌሎችን ቤት የሚነሳው ያልከው ኢየሱስ ክርስቶስ አምላክነቱን አስተምሯል ወይ የሚል ነው። እኔ አምላክ ነኝ ብሎ አስተምሯል ወይ? ለዚህ ያስተምሯል ብለህ የምታስብ ከሆነ ያን ጥቅስ ማምጣት ትችላለህ። ኢየሱስ ክርስቶስ የትኛውን ቦታ ላይ እኔ አምላክ ነኝ ብሎ አላስተምረም። ሐዋርያቶች ያስተምረዋል ብለህ ሮሜ 9:5 ላይ የጠቀስከው ፓውሎስ የተናገረውን እዚያ ቦታ ላይ እግዚአብሔር ለዘላለም የተባረከ አምላክ ነው አሜን ነው የሚለው። አማርኛው ላይ እርሱ ብለው ተርጉሞላችኋል። ሄደን ግሪኩን ማየት እንችላለን። እዚያ ቦታ ላይ እግዚአብሔር የተባረከ አምላክ ነው ብሎ ተናገረ። ይልቁንስ ጳውሎስ ምንድን ነው የሚያምነው ከተባለ ለኢየሱስ ክርስቶስ አምላክ አለው ብሎ ነው የሚያምነው። ኤፌሶን ምዕራፍ 1 ቁጥር 3፣ ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ብሎ ጳውሎስ ይናገራል። ለኢየሱስ ክርስቶስ አምላክ እንዳለው ነው ያስተማረው። ይህን ይመስላል። እሺ ሶስተኛው ደግሞ ያው ከአንተ አስተምህሮ ተነስቼ ነው የምናገረው። ያው ክርስትና መግደልን ነው የሚያበታታው፣ ግን እስልምና ደግሞ ይህንን አይገልጽም እንዳልከው ነው። በእርግጥ እኔ የትኛውም ሃይማኖት መግደልን ያበታታል ብዬ አላስብም። ነገር ግን አንዳንድ ሀሳቦች አሉ መቼም ያው መግደል ግዴታ የሆነባቸው ቦታዎች አሉ። ነገር ግን ከራሴ ስጀምር መግደል በጣም ወንጀል መግለጽ ይቻላል በመጽሐፍ ቅዱስ ማለት ነው። ከዚህ በፊትም እዚሁ አንተ ቤት ገብቼ ኦሪት ዘጸአት ምዕራፍ 20 ላይ አንስቻለሁ። ስለ 10ቱ ትእዛዛት ላይ በደንብ አድርጎ ያስቀምጠዋል ስለ መግደል ኃጢአት እንደሆነ። ክርስቶስ ደግሞ ሲያጸናው ደግሞ የማቴዎስ ወንጌል ምዕራፍ 5 ከቁጥር 21 ጀምሮ ማንበብ ይቻላል። የማቴዎስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ለቀደሙት ሰዎች ይላል። 6ቱ ቃላት ወንጌል ነው። ክርስቶስ እንዴት ሕግን እንደሚያጸና ማለት ነው። ለቀደሙት ሰዎች አትግደል፣ የገደለም እርሱ ይፈረድበታል የተባለውን ሰምታችኋል አለ። ይህን የሚለው ጌታችን ኢየሱስ ክርስቶስ ነው። እኔ ግን እላችኋለሁ በወንድሙ ላይ በከንቱ የሚቆጣ ሁሉ እሱ ይፈረድበታል። ስለ መግደል ሳይሆን ክርስቶስ እያወራ ያለው ጭራሽ በወንድሙ ላይ የሚቆጣ ይፈረድበታል። ግን አሁን ከዚህ በፊትም ስላነሳ ነው ኦልሬዲ ወደዛ ሀሳብ መግባት አልፈልግም። ለምንድን አልፈልገው? ኦልሬዲ ተማምነናል። ምንድነው በጦርነት ላይ ሳለ ማንም ሽማግሌ የሚሆን ሕፃን የሚሆን በጦርነት ላይ ከብት የሚሆን ምን የሚሆን ሊገደል ይችላል፣ በጦርነት ላይ ማለት ነው። ምክንያቱም ሁሉም ራሱን ፕሮቴክት ለማድረግ ነው የሚሄደው። ሁሉም ራሱን ፕሮቴክት ለማድረግ ስለሚሄድ ማለት ነው። ስለዚህ ነገር ግን በሐዲስ ኪዳን ምንድን ነው የሚለው? የቀደሙት ሰዎች ሙሴን ነው የሚያነሳው እዚህ ጋር አትግደል። እሺ ላቁም እንትን ነው በጦርነት ጊዜ ሕፃንም ወንድም ይገደላል ያልከው እሱ በእስልምና የለም፣ በክርስትና ላይ ነው ያለው። በእስልምና ላይ ነቢዩ ሰለላሁ ዐለይሂ ወሰለም ቃል በቃል አደራ ሕፃናቶችን፣ ሴቶችን፣ ሽማግሌዎችን እንዳትገሉ ብለው አስጠንቅቀዋል። እንዳውም ጭራሽ የገዳማት ሰዎችንም እንዳትገሉ ብለው ተናግረዋል። ነገር ግን መጽሐፍ ቅዱስ ላይ እግዚአብሔር ከእስራኤላውያን ጋር የተጋደሏቸውን የሆኑ አማሌቃውያንን እነርሱን ስትገሉ ሕፃናቶችንም ጨምራችሁ ግደሉ ብሏል። ሴቶችንም ጨምራችሁ ግደሉ ብሏል። ስለዚህ ሕፃናትን፣ ብላቴናን፣ ሴቶችን ግደሉ ብሎ ተናግሯል። እንስሳትንም ልክ እንዲሁ ሳይቀር ግደሏቸው እያለ ተናግሯል። ወደ እስልምና ስትመጣ ሴቶችን
ህፃናትን፣ እንስሳት አይገደሉም። ለዚህ በፍጹም በጦርነት ጊዜ ራሱ አይገደሉም። ዘንዳ እኔ እስልምና ላይ እውቀት የለኝም። በእርግጥ ያው የሰማሁትን ነው ልናገር የምችለው። ይቅርታ ኡስታዝ። እሺ ለዚህ ኡስታዝ እሺ ቡሃሪ አይ ቲንክ ቡሃሪ 1122 ላይ ይመስለኛል ካላህ በቀር አምላክ የለም እስከሚሉ እኛ ፊታችንን ወደምናዞርበት እስከሚያዞሩ እንደኛም እስከሚያርዱ ፈጽሜ እንድጋደላቸው ታዘዝኩ የሚለውስ እዚህ ነው እንግዲህ። አሁን እርሱ የሚናገረው ስለምንድን ነው? ስለ ጂሃድ ነው የሚናገረው። ለዚህ ነው አሁንም ነቢዩ ሰለላሁ ዐለይሂ ወሰለም ስለ ጂሃድ እየተናገሩ ባሉበት ጊዜ ነው አደራ በሰራዊቶቻቸውን ሲልኩ የዛኔ ምን እንደሚሏቸው ተመልከት። እንግዲህ ያስተምራል። ኢስላም መጀመሪያ ወደ ኢስላም ጥሪ ያደርጋል። አሁን በዚያ ቦታ ላይ ወደ ኢስላም ጥሪ እያደረገ በዚያች ሀገር ላይ ሰላም ከሆኑ እነዚያ ሰዎች ጫፋቸው አይነካም። ነገር ግን አታስተምርም ብሎ ለመጋደል የሚነሳ ካለ የዛኔ እነዚያን አስመልክቶ ነው። ታዲያ በጦርነት ጊዜ የተነገረው ህፃናቶችን፣ ሽማግሌን፣ ሴትን የሚመለከት አይደለም። ነገር ግን ለመዋጋት የሚነሳ ነው። ይህ ለጦርነት ጊዜ የተነሳበት ቦታ አለው ከተባለ ኑር ያሳያችሁ። ሰራዊትን ሲልኩ ነው ነቢዩ ሰለላሁ ዐለይሂ ወሰለም ህፃናት ልጆችን እንዳትገሏቸው ብለው የተናገሩት። ሐዲስ በሐዲስ ይፈታልና እዚያ ቦታ ላይ ስለመጋደል ሲናገር በጦርነት ጊዜ ያውና ሰራዊቶችን ሲልኩ ምን እንደሚሉ እንመልከት። ያና ነቢያችን ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሽማግሌን፣ ልጅን፣ ወጣትን ወይንም ሴትን አትግደል ይሉ ነበር። ሽማግሌን፣ ልጅን፣ ወጣትን ወይንም ሴትን አትግደል። እንግዲህ እዚህ ቦታ ላይ የሚገደለው ምን አይነት ነው ከተባለ ሙሉ ቁርአን ላይ ሄደህ ብታየው የሚጋደሏችሁን እያለ ይናገራል። የሚጋደሏችሁን ተጋደሏቸው ይላል። ስለዚህ እዚያም ቦታ ላይ ያለው ያውና በአላህ ስም ብሎ ይልኳቸዋል፣ ወይንም በአማርኛው እዚህ ጉግል ሲተረጉመው በእግዚአብሔር ስም ብሎ ይተረጉመዋል። ሲልኳቸው በአላህ መንገድ ሂዱ ይሏቸዋል። ነገር ግን ሽማግሌን፣ ሴትን፣ ህፃንን ወይንም ሴትን አትግደሉ እያሉ ያስጠነቅቋቸው ነበር። እሺ ይህን ይመስላል በሙሉ ቁርአን እና ሐዲስ ላይ ያሉ ተጋደሏቸው የሚለው የሚጋደሉ አካሎች የመጣ ነው። ልቀጥል ኡስታዝ? እሺ አመሰግናለሁ። በዚህ አሁን አንተ ባነሳው ሀሳብ ላይ ተስማምቻለሁ። ነገር ግን ቡሃሪ ላይ አልተስማማሁም። ለምንድን ነው ያልተስማማሁት? በደንብ አስተውለው። ቁርአን ሐዲስ በሐዲስ ይፈሰራል ብለሃል። አዎ መጽሐፍ ቅዱስም በመጽሐፍ ቅዱስ ይፈሰራል። ይህንን አምናለሁ፣ እቀበላለሁ። አንድ ቃል ብዙ ትርጓሜዎች ሊኖሩት ይችላሉ። ነገር ግን እዚህ ጋር በደንብ አስተውለው ከሆነ ምንድን ነው የሚለው? ካላህ በቀር አምላክ የለም እስከሚሉ። ይሄ ምንድነው? የሰው ልጅ ፍቃድ ነው። ቁርአንም እንደሚያስተምረን ምንድነው የሚለን? በእምነት ማስገደድ የለም ነው አይደል የሚለው። እዚህ ጋር ግን ሐዲሱ ላይ ምንድነው የሚለው? ካላህ በቀር አምላክ የለም እስከሚሉ ድረስ እኛ ፊታችንን ወደምናዞርበት እስከሚያዙ ድረስ እንደምናርደው እስከሚያርዱ ድረስ ፈጽሜ እንድዋጋቸው ነው የሚለው። ይሄ ታዲያ ኡስታዝ ትርጓሜ ያለው እንድዋጋ የሚለውን ቃል አስመርበት። እንድዋጋ ወይንም እንድጋደል የሚለው መዋጋት ወይንም መጋደል ነው። እንድዋጋና እንድወጋ የተለያዩ ቃል ናቸው። እንድዋጋ ሲል ጊዜ መዋጋት ነው፣ ከሌላ አካል ጋር በመካከላቸው የሚደረግ የሆነ ቃል ነው። ያ ነው ጂሃድ እያልኩ ቅድም ስነግርህ የነበረው ነብዩ ሰለላሁ ዐለይሂ ወሰለም ሲልኳቸው የነበሩት። መጀመሪያ በሌላ እዚያው ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ወደ ካህዲያኖች ጋር በምትሄድ ጊዜ መጀመሪያ ወደ ኢስላም ጥሪ ያደርግላቸው ይላሉ። ካልተቀበሉ የዛኔ በዚያች ሀገር ላይ ከተቆጣጠሯት ሙስሊሞች ሀገሪቱን ግብር እየከፈሉ በሰላም ይኖራሉ። ሃይማኖታቸውን ሳይቀይሩ በሰላም የሚፈልገውን እያመለከ ማለት ነው። ነገር ግን ያንንም አልከፍልም ብሎ ሰውየው መዋጋትን ከፈለገ የዛኔ እነሱን ነው ተዋጓቸው የተባለው። አላህ በቁርአን ላይ እነዛን የሚጋደሏችሁን የሚዋጓችሁን ነው የምትዋጉት ብሎ ቃል በቃል ይናገራል።
እዚህ ጋር ተስማምቻለሁ ያንን አላስማማም ሳይሆን መዋጋት የሚለውን ቃል ሙሉ በቁርአንና በሐዲስ ላይ ሄደህ ማጥናት ነው። ከዚያ በኋላ ሄደን ምን አይነት ሰው መዋጋት እንዳለብንና እንደሌለብን አላህ ይናገራል። እነዚያን የሚጋደሏችሁን ወይንም የሚዋጓችሁን ነው የምትዋጉት ብሎ ቃል በቃል ይናገራል። ማስረጃ ላሳየህ ምን አይነት ሰዎች መዋጋት እንዳለብን የሃይማኖቱ ባለቤት ራሱ አምላክ አላህ ሱብሓነሁ ወተዓላ ሲናገር ማለት ነው። ያና ቁጥር 2 190 ያና 190 ላይ ምን ይላል? እነዚያንም የሚጋደሏችሁን ከሃዲዎች በአላህ መንገድ ተጋደሉ ይላል። ስለዚህ እንድትዋጉ እንድትጋደሉ ምናምን እያለ ሲናገር ምን አይነት ሰዎችን መዋጋትና መጋደል እንዳለብን መስፈርቶችን ቀድሞ አስቀምጧል። ምን አይነትን ነው ከተባለ የሚጋደሏችሁን ብሎ ይናገራል አላህ። የማይጋደሉንንስ እንደፈለገ የራሱ መንገድ ነው። ወሰን አትለፉ ይላል አላህ። ምን ማለት ነው? ወሰንንም አትለፉ አለ። ምን ማለት ነው? ያልተጋደሏቸው ሰዎች ላይ ወሰን አትለፉ ማለት ነው። አላህ ወሰን አላፊን አይወድምና ይላል። ጭራሽ ይኸው ሰላማዊ ሰዎችን የሚገድል ሰው አይወድም አላህ። ይሄን ይወሳል። ስለዚህ መጋደል የሚለው አንቀጽ ሲመጣ ጊዜ አንዲት ሐዲስ ብቻ ሳትሆን በእስላም ላይ ያለው ሙሉ ቁርአንና ሐዲስ ነው። እዚያ ላይ ምን አይነት ሰዎችን መጋደል እንዳለብን ያስቀምጣል ኢስላም። ስለዚህ እነዚያ በጠላቶቹ መካከል ህፃናቶች እስካሉ፣ ሽማግሌ እስካለ፣ ሴት እስካሉ እነዛን ጫፋቸውን እንዳትነኩ ተብሎ ነብያቸው መጥቶላቸዋል። ያው ነብያችን ሰለላሁ ዐለይሂ ወሰለም እነዚህ ለጦር ብቁ ያልሆኑ አካሎች ናቸው። ሴት ልጅ ሄደህ አትገድላትም። ዶክተር ሽማግሌንም ሄደህ አትገድለውም፣ ይሄ ጉልበቱን ጨርሷል። ህፃን ልጅን ይሄ ጉልበቱ አይደለም፣ ይሄንንም አትገድለውም። ከሃዲ ሆኑትን ዝም ብሎ መግደልና መጨፍጨፍ ቢሆን ኖሮ ይሄ ሐዲስ አይነገርም ነበር ለአከ። ምክንያቱም እነዚህም ከሃዲ ናቸው። ከሃዲ እስከሆኑ ድረስ ሴቶችን ሙሉ ጨፍጭፍ ነው በቃ። ነገር ግን እንደዛ አይደለም ኢስላም። ያውና በከሃዲያን መካከል የማይገደሉ አካሎች አሉ። እነሱም ለጦርነት ያልተነሱ አካሎች፣ ህፃናት፣ ሴቶች፣ ሽማግሌዎች እንዳትገድሏቸው አትግደሉ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ይሄን ያሳሽ ሌላ ጥያቄ ለካለ ይከተ አይ አልጨረስኩም ኡስታዝ። እኔም አሁን ሐሳቤ እስልምና መግደልን ያበረታታል የሚል ሐሳብ መናገር አልፈልግም። እኔ እንደዚህ ሐሳብ ማለት ነው አልልም ማለት አልፈልግም። ግን አሁን በዚህ አንተ በመለስከው ሐሳብ ላይ አላመንኩበትም። መፍትሄ ነው አይደል ኡስታዝ? አስልክ እኔ ባህሪን አንተ ቤት ገብቼ ካየኸው ልክ የሆነ ጊዜ ካስታወስክ ልክ አሁን ቅድም ያነሳት መግደል ያበረታታል ስትል እዛ ጋር አዎ ብያለሁ አይደል? ታስታወስክ? ግን እዚህ ጋር ያልገባኝ ነገር ምንድን ነው መሰለክ? እቺ ከአላህ በቀር አምላክ የለም እስከሚሉ የሚለው ግልጽ አልሆነልኝም። የለም እስከሚሉ እኛ ፊታችንን ወደምናዞርበት እስከሚያዞሩ ድረስ አሁን ሴቶቹን የገዳማት ሰዎችን ባለው ተስማመው አትግደሉ ይላል። ነገር ግን ከአላህ በቀር አምላክ የለም የምለው እኔ በራሴ ፈቃድ ሳምን፣ ግን የለም እስከሚሉ እኛ ፊታችንን ወደምናዞርበት ያ ማለት ወደ ሰሜን ወደ ቂብላ እስከምናዞርበት እስከሚያዞሩ ድረስ እኛ እንደምናርደው ቢስሚላህ ብለው እንደምናርደው እስከሚያርዱ ድረስ እንድዋጋቸው ታዘዝኩ እኮ ነው የሚለው። ካላህ በቀር አምላክ የለም ብዬ ማምነው እኔ በፍቃድ። ይሄን ደግሞ ቁርአን ደግፎልኛል። በእምነት ማስገደድ የለም ተብሏል። አሁን ካስታወስክ እዚሁ ላይ ቆይ አንድ ይወሰድ ልጨርስና ትቀጥላለህ ወይ? እሺ ያላየኸውን አሁን እያሳየሁ አሁን ድጋሜ ላሳየህ። ግብር ከፍሎ መኖር ይችላል እያልኩ ነው። ለምሳሌ ከአላህ በቀር ሌላ አምላክ የለም ብለው እስካላመኑ ድረስ ካለ በኋላ ግብር ከፍለው የሚቀመጡ ከሆነ ደግሞ በሰላም ይቀመጣሉ። እምነቱን ይዞ የፈለገ ቤተክርስቲያኑ አምላኩን ብሎ የሚያስበውን እያመለከ አይ ስላላመነ ግደለው በቃ አይደለም። ግን አንተ ያነበብከው አንዷን ሐዲስ ነው እያልኩ ነው። አንድ ሐዲስ ብቻ ተነግሮ በዚያ ላይ ብቻ የሚቆም አይደለም ኢስላም። በዚያ ሐዲስ መሰረት የተነገሩ በአንጻሩ የተነገሩ በርካታ ሐዲሶችን ሁሉንም ታጠናቸዋለህ። ይወጣል አይደል? በአንድ ቦታ ላይ አንዱ መስፈርት ሊነገር ይችላል። በዚያው በሌላኛው ሐዲስ ላይ ደግሞ ሌላኛው ሁለተኛው መስፈርት ይነገራል። ይወጣል አይደል? እኔ ስጠይቀኝ ጊዜ እነዚያን ሁለቱንም አውጥቼ አሳያለሁ። ስለዚህ ስላላመኑ ግብር ከፈሉ ተብለው ይኖራሉ በሰላም በእምነታቸው ተብለው አይገደሉም እነዚህ ሰዎች ማለት ነው።
አሁን ግብር የሚለውን ላሳይህ። በግብር እንደሚኖር ግብር የሚለውን ተግባባው። መነኮሳትን ህፃናትን መግደል እንደሚለው እኮ ተግባባው። ግን እችኛዋን እኔ የዚችኛዋን ትርጓሜ በትርጓሜ እንትን የሚል ከሆነ ካላ በቀር አምላክ የለም እስከሚል ድረስ የሚለውን ትርጓሜ ካለው አስረዳኝ። ወደ እኛ ፊታችንን ወደምናዞርበት የሚለው ትርጓሜ ካለው ያ ማለት ስለ ግብሩማ ኦሬ እንደዚህ ፈቃደኛ ከሆነ በጣም ኢስላም ኢምፖርታንት የሆነ ሃይማኖት ነው ማለት ነው። እንደዛ ከሆነ በቃ እንደዚህ ላሳየህ ተጋደሏቸው የሚልበት ስፍራ ላይ እዚያው ምን ይላል? እስከሚያምኑ ድረስ አንተ እንዳልከው እስከሚያምኑ ድረስ ምናምን ካላመኑ ምናምን ካለ በኋላ ነገር ግን ግብርን ከሰጡ በሰላም ይኖራሉ። ግብርን አንሰጥም ካሉ ነው ተጋደሏቸው የተባለው። አሁን ከፍቼ እሱን ላሳየህ። ላይ ነው ወይስ ሌላ? እዛው ሐዲስ ላይ ነው ወይስ ሌላ ነው? ሐዲስ በሐዲስ ይፈታል። ይወለ በሌላኛው ሐዲስ ላይ ያላመኑ ሰዎችን ስለመጋደል እየተናገረ እዚያው ቦታ ላይ ግብርን እስኪከፍሉ ድረስ ደግሞ ብሎ ግብርን ያስቀምጠዋል። አሁን አንተ የምትፈልገውን ሐዲስ መጀመሪያ ላውጣለህ። እሺ ቡኻሪ ስንት ነው ያልከው? አይ ቲንክ ከሰሳኩ ይቅርታ 1122 መሰለኝ ኢብኑ ማሊክ እንደዘገቡት ማለት ነው። 1122 አይደለ? እሺ 1122 1122 ያው እነዚህ ጋር ምን እንደሚል እንመልከት። እሺ እናነባዋለን። ምን ይላል? حدثنا عبد الله بن محمد قال حدثنا هشام قال أخبرنا معمر وحدثني محمود قال حدثنا عبد الرزاق قال أخبرنا معمر عن الزهري عن سالم عن أبيه رضي الله عنه قال كان الرجل في حياة النبي صلى الله عليه وسلم إذا رأى رؤيا قصها على رسول الله صلى الله عليه وسلم فتمنيت أن أرى رؤيا فأقصها على رسول الله صلى الله عليه وسلم وكنت غلاما شابا وكنت أنام في المسجد على عهد رسول الله صلى الله عليه وسلم فرأيت النوم كأن ملكين أخذاني فذهبا بي إلى النار فإذا هي مطوية كطي البئر وإذا لها قرنان وإذا فيها أناس قد عرفتهم فجعلت أقول أعوذ بالله من النار قال فلقينا ملك آخر فقال لي لم ترع فقصصتها على حفصة فقصتها حفصة على رسول الله صلى الله عليه وسلم فقال نعم الرجل عبد الله لو كان يصلي من الليل فكان بعد لا ينام من الليل إلا قليلا. يسأل جار من ناقر أيضا لك ስለ ጃር የሚናገር አይደለም። አይተዋል። ቡኻሪ 1121 ነው አይደል ያልከው? ቡኻሪ 1122 1121ም 1122ም ስለዛ የሚናገር አይደለም። እኔ በቁርአን ላይ ብዙ ሙቀት የለኝም። ነገር ግን ይሄ ሐዲስ እንዳለ ታውቃለህ አይደል አንተ? ችግር የለውም። እሱን ላሳየህ እኮ ነው። እሱን አላህ ሱብሓነሁ ወተዓላ ግብር እስከከፈሉ ድረስ በሰላም መኖር እንደሚችሉ የተናገረበትን ላሳየህ። አሁን ስለዚህ ሰዎችን ስላላመኑ ብቻ መግደል ምናምን የሚባል ነገር የለም። በሃይማኖት ማስገደድ የለም። አላህ ቃል በቃል ላ ኢክራሃ ፊዲን አለ። በሃይማኖት ማስገደድ የለም ማለት ያ ማለት ሰዎችን ወደ እምነቴ ካልገባህ ብሎ መጋደል አይቻልም። የሌላ እምነት ተከታዮችን ክርስቲያን የሚሆን አይሁድን ማለት ነው። ነገር ግን ከዚህ በኋላ እነዚህን ሰዎች ጥሪ አድርገንላቸው ኢስላም የመጣው ነቢያቶች የተላኩት ወደ አንዱ አምላክ ሰዎች ሊጣሩ ነውና ሂድና ጥራ ይባላል አንድ ነቢይ ከህዝቦቹ ጋር። ከዚያ በኋላ ሄደን ወደ ኢስላም ይጣራሉ እነዚያ ነቢያቶች። ከዚያ በኋላ ያ ነቢይ እየተጣራ ባለበት ሁኔታ ያ ህዝብ የዛ ሀገር መንግስታቶች ምናምን በቃ አታስተምርም በዚህ አታስተላልፍም ብለው ከተነሱ የዛኔ እነዛ ሰዎች ግብር ክፈሉ ተብሎ ይታዘዛሉ። ሙስሊሞች ከተቆጣጠሩት ያችን ሀገር ግብር እየከፈለ በሰላም እምነቱን ይዞ መኖር ይችላል። አይ ግብርንም አልሰጥም ካለ የዛኔ ነው ይሄ ሰውዬ የምንጋደለው እንጂ እምነቱን ስላለወጠ አይደለም። አሁን እሱን ላሳያቸው። አላህ ሱብሓነሁ ወተዓላ ግብርን መስፈርት እንዳስቀመጠ ማለት ነው። ያ ግብር ደግሞ ለራሳቸው ደህንነት ማስጠበቂያ እንጂ ሌላ አይደለም። ያው መንግስት ሊበላው አይደለም እንደ ኢስላም ራሱ ማለት ነው። አሁን ላሳያቸው። እሱ መግባት ትችላለሽ። እሺ መጀመሪያ ላሳያችሁ። በሃይማኖት ማስገደድ እንደሌለ አሁን ውሸት ነው እያሉ ስለሆነ እንዴ ላሳያችሁ። ኮሜንት ላይ አላህ ቃል በቃል በሃይማኖት ማስገደድ የለም ብሎ ተናግሯል።
እሺ ሱረቱል በቀራ 256 ላይ 256 ላይ እንመልከት። ያ ነምን ያለ እዚህ ጋር ተመልከቱት። በሃይማኖት ማስገደድ የለም 4 ነጥብ። ታዲያ ምንድነው የምናደርገው ከተባለ ትምህርት ነው የምንሰጠው። ቅኑን መንገድ ማብራራት፣ ሐሰቱን መንገድ መግለጥ። ከዚያስ በኋላ የራሱ የሆነ ምርጫ ነው ያለው ሰውየው። በሃይማኖት ማስገደድ የለም ካለ በኋላ አላህ ምን አለ? ቅኑ መንገድ ከጠማማው መንገድ ተገለጠ አለ። ተሽዋል አይደል? ከዚያ ያንን እኛ ማድረስ ብቻ ነው ያለብን። ያ ቅኑ መንገድ የትኛው ነው ከተባለ ቀጥሎ ተናገረ። በጣዖትም የሚክድና በአላህ የሚያምን ሰው ለእርሷ መበጠስ የሌላትን ጠንካራ ዘለበት በእርግጥ ጨበጠ አለ። ይሄ ነው በትክክለኛው መንገድ ላይ ያለ ሰው፣ አንዱን አምላክ በብቸኝነት ያመለከ ጣዖትን የካደ ይህ በትክክለኛው መንገድ ላይ ነው ብሎ ተናገረ። አላህም ሰሚ አዋቂ ነው እያለ ተናገረ። ስለዚህ ይህ በሃይማኖት ማስገደድ እንደሌለ ተናገረ።